አክስቷ አገተቻት። የሊሊ አክስት ያገተቻት ምክንያት ባቡሬን ሊሊን አሳልፋ ስጠን ከኛ ጋር አብራህ ስረ በማለትም ሲነግሩት የፈለጋችሁትን አምጡ እንጂ ሊሊን አሳልፌ አልሰጣችሁም በማለትም በዛ ተናዳ የሊሊ አክስት ስለምታውቃት የባቡሬ እናት አግዳታለች ማለት ነው። የባቡሬ እናት ባቡሬ ወደ ቤት ሲመጣ የለችም። ሲፈልጋትም ወደ መንገድ እየሄደች ነበር እነሱም ያገቷት ማለት። ቤዛ ዶክተሩ ባስቀመጠበት የሊሊን እንግዲህ ህመሟ ምንድነው በማለትም በርበራ የደም ካንሰር መሆኑን አውቃ ለሷ መድኃኒት ሊሰጣት አስባለች ማለት ነው። ባለፈው ወንድሟና እሷ ሁለቱም ተመካክሮ አንተ እንግዲህ ተባበረኝ፣ የምትተባበረኝ ደግሞ ጊዜ ያለፈበትን ኪኒን በማምጣት እሱን እንትን አድርገን እንሸጣለን። ስለዚህ የእናታችንን የተበቀሉንን እናስመልሳለን በማለትም ወንድሟና እሷ ተመካክሮ ስራ እዛ ተቀጥራ ዶክተሩ ጋር እየሰራች ነው። አሁን ግን ለሊሊ ጊዜ ያለፈበትን ኪኒን በመስጣት ሊሊን ልታስታምማት ልትገላት መሆኑንም ቤዛ ሴራዋ እንግዲህ ቀጥላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ማለት ነው ክፍል 173 ነው ይዤላችሁ የመጣሁት ማለት ነው። ቤተሰብ እንግዲህ ሰራተኛዋ አደይ እንደምታውቁት ወደ ክፍል ሀገር እናቴን ለማናገር እሄዳለሁ በማለትም ተናግራ ነበር። እሷም ጋር ዴፍም ሂጂ እሺ በማለት እና ለመሄድ ወስነሻል ወይ ስትል አዎ ወስኛለሁ፣ ነገር ግን እማዬ የፈቀደች አይመስለኝም። የአባዬ ሁኔታ ሳየው የሷ ነው ያልፈቀደችው። ስለዚህ አብሽር አታስብ፣ ሁሉንም ነገር ሄጄ ለእናቴ አሳምናታለሁኝ በማለትም እሷም ነግረዋለች። በዛን ሰዓትም ዶክተሩ ሸኝቷን ነበር እየተመለሰችው። አብሮ ያሉ ዴፍና እሷ ባሉበት ሰዓትም ዶክተሩም ከኋላቸው ይከተላቸዋል። በዛን ሰዓትም ዞር ብላ ስታየው ከዴፍ ጋር ደስተኛ ሆኖ እየሄዱ ያሉ ምነው ዶክተር የቀረ ነገር አለ ወይ ተመልሳ መጣ ስትለው አሃ ከሱ ጋር ነበርሽ ማለት ነው ወይ በማለትም ዴፍ በጣም ተናዶባታል ማለት ነው። በዛን ሰዓትም አረ ዴፍ አትናደድ፣ እኔ ሁሉንም ነገር ነግረኛለች አዴ አንተን እንደምታፈቅርህም ነግረኛለች። ስለዚህ አዴ ልባ ወደ ሌላ ምንም ነገር ያሰበችው ነገር የለም፣ የላሰበችውን አታሳስባት በማለትም ሲነገረው እኔ ደግሞ ስሙን ዳዊት ይባላል በማለትም ስሙን ሲያስተዋውቀው እንግዲህ በጣም ተናዶ የራሱን ስሙም ዶክተሩም እንዲሁ አስተዋውቆን ነበር። በዛን ሰዓትም አንተ ለምንድን ነው የምትከተላት? ስለዚህ አዴ ደግሞ እጨኛ አይነች፣ አሁን ደግሞ ልንጋባ ነው በማለትም ተናዶ ለሱም ይናገረዋል። ዴፍ አንተ አትናደድ፣ ስለዚህ ሰው ያላሰቡን አታስብ በማለትም ዶክተሩም ይሄም የተገናኘበት ምክንያት በሊሊ ጉዳይ እንጂ በሌላ ነገር አይደለም በማለትም እና በሌላ ነገር ልታውቃት ፈለከ ወይ አትከታተላት በማለትም ዶክተሩንም በጣም አማሮ ተናግሮት ዶክተሩም ተቆጥቶ ሄዷል ማለት ነው። በዛን ሰዓትም አደይ እንዴት እንደዛ ትናገረዋለህ? ዶክተሩም እንደዚህ በመናገር በጣም አፍሬብሃለሁ፣ በጣም አዝኜብሃለሁ በማለትም እሷም ተናግረዋለች። የባቡሬ እናት ወደ ብቻውን በሄደችበት ባለችበትም ሰዓት የባቡሬን እናት የሊሊ አክስት አግታታለች። የሊሊም አክስት ያገተችበት ምክንያት ደግሞ ሊሊ አሳልፋ ስጠኝ በማለትም ለባቡሬ ሲያዋሩት ባቡሬ ሊሊን አሳልፌ አልሰጥህም፣ የፈለከ ነገር አምጣ እንጂ እሷን አልሰጥህም እና በማለትም ከኛ ጋር ስራ ሲሉት እምቢ ስላለ የባቡሬ እናት አግቶታል ማለት ነው። ባለፈው እንዳያችሁት ባቡሬ ስልክ ደውሎ ከኛ ጋር ናና ስራ ሊሊን አሳልፋ ስጠን ሲሉት በፍጹም አላረገውም በማለትም በጆሮ ላይ ስልክ ዘግቶበታል ማለት ነው። የፈለከ ነገር አምጣ እንጂ አልሰጥህም በማለትም እሱም ሊሊን ከዚህ በፊት እንግዲህ አሳልፎ በሰጡባሳ እሷን ባገቱበት ሰዓት ነበር እሱ ነበር ለሊሊን በዚህ ያበቃት ያወጣት። አሁን ደግሞ አክስቷ ምንም አለቅሽም በማለት ሊሊ ደግሞ አሁን በጣም ህመም ላይ ስላለችም ራሷን አሁን ባሁን እኔ በጣም እየቀነስኩ ነው፣ በጣም ሁሉ ነገር የተለዋወጠ ነው ብላ በአሁን ሰዓት በጣም በተበሳጨችበት ባለችበት ሰዓት ደግሞ ይሄ ነገር ስትሰማ እና ማዘሯን ወስዶታል ብሎ ሲነግራትም ማን የወሰዳት ስትል አክስትሽ ነው መሰለኝ በማለት ሲነግራት
በጣም ተናዳለች ማለት ነው። ባቡሬም እኔ በቃ አንቺ ተቀመጪ፣ አንቺ ስለሚፈልጉሽ አንቺ መሄድ የለብሽም እኔ እሄዳለሁ ብሎም ሲሄድ አይ አንቺ መሄድ የለብሽም ብሎ ሲወጣ አይ እኔማ የፈለገው ይምጣ እሄዳለሁ በማለትም ተከትለው ወጥታ ነበር። በዛን ሰዓትም እሱ ትቷት ሄዷል ማለት ነው። እሷም ከኋላ ስትከተለው አርተዋለች ማለት ነው። በዛን ሰዓት አደይና ዴቭ ነበር ሁለቱም አብሮ የነበሩት። ያለቀሰች እየመጣች ዞር ብሎ ሲያዴፍ እንዴ አደይ ጓደኛሽ ሊሊ ብሎ ሲነግራት ምን ሆንሽ ሊሊ በማለትም አደይም ተደናግጣ ስትጠይቃት የባቡሬ እናት ማዘሯን ወሰዷት ስትል ማን ወሰዳት የት ነው ወሰዷት ብላም ተደናግጣ ስትጠይቃትም የአክስቴ አልፋታሽ ብላኛለች፣ ስለዚህ አክስቴ ወስታታለች በማለትም ሲነግራት እሷ ደግሞ ምንድነው የፈለገችው ለምንድነው እንደዚህ የምታረገው ስትል በይ እኔ ከባቡሬ አሁን ባቡሬ የት ነው ስትል አላውቅም ስትል በቃ እኔ ባቡሬን እከተለዋለሁ እናንተ ደግሞ እዚህ ሁኑ በማለትም ዴቭም አብሮ ሄዷል ማለት